ሰላም ጤና ይስጥልን ክቡራንና ክቡራት በመላው ዓለም የምትገኙ የአዲስ ምንጭ ሚዲያ ተመልካቾቻችን እንደምን ሰንብታችኋል? በእያላችሁበት ቦታ ሰላማችሁ ይብዛ። ይህ ተወዳጅ እንግዳ የተሰኘው መርሃ ግብራችን ነው። አብራችሁን ቆዩ። አብረውን ደግሞ ጉባለች ኢትዮጵያ ይገኛሉ። አቶ ስለሺ ቢተው ማለት ነው። እንኳን በሰላም መጡ። እንኳን ደህና ቆየኝ። እንግዲህ እንኳን ተገናኘን። እግዚአብሔር ለዚህ ቀን ስላበቃን እግዚአብሔር ይመስገን እላለሁ። አዎ ምናልባት እንግዲህ ብዙ ሰዎች በድምጽ ነው የሚያውቁት፣ ሚዲያ ላይ ሀሳብ ሲያስተላልፉ ሲያጋሩና ላይ ጠብቁ ይችላሉ። እንደዚህ ወጣት ይሆናሉ ተብሎ አይጠበቅም ነበር። በስራ ዓለም ምን ያህል ጊዜ ያሳለፉ? በስራ ዓለም ያው እንግዲህ ከመጀመሪያ ቴሌ ላይ ነበር የገባሁት። ከአንድ 2000 ላይ ነው እንትን ያልኩት ማለት ነው። ከ3 አመት በፊት በግሌ መስራት ጀመርኩ። ስለዚህ በመንግስት መስሪያ ቤት 13 አመታትን ያክል እንትን ብያለሁ ማለት ሰርቻለሁ። አዎ እንግዲህ ሀሳቦች ነው እንግዲህ ሀሳቦችን እያነሳን ነው የምንቆየው የምንጨዋወተው። እርሶን ብዙ ሰዎች የሚያውቁት እንግዲህ በተለይ በሚዲያዎች ላይ እነዚህ አሁን በቅርብ ጊዜ በተለይ የዚህ የዩቲዩብም የሌሎችም ፕላትፎርሞች በጣም ጠቅሟል ሀሳቦችን ለማጋራት በሀገር ጉዳይ ላይ፣ በአንድነት ጉዳይ ላይ፣ በሰላም ጉዳዮች ላይ እና የሚያሻግሩ ሀሳቦች ላይ ሀሳቦችን ይሰጣሉና እንዲሁ ዝም ብሎ ከቴሌ አንጀምርም መቼም እና እስኪ ወደ ኋላ መለስ ብለው አንዳንድ ባክግራውንዶትን የሚያጫውቱን እስኪ። እሺ እንግዲህ ያው ጉባለች ኢትዮጵያ የሚዲያ ላይ የምጠቀምበት ስም ነው። ከዛ በፊት አቤት ወክቸው ላይ ሀቅና ሳቅ ላይ እንደዚህ በደን ተቃጠለ የሚል ነበር ስሜ ማለት ነው። እነሱ ያው የራሱ የሆነ እንትን አለው ዞሮ። ነገር ግን እኔ ስለሺ ቢተው እባላለሁ። የተወለድኩት ደግሞ ምስራቅ ጎጃም ደጀን ወረዳ ሀገረ ሰላም ቀበሌ ይባላል ማለት ነው። ስለዚህ እዛ ላይ እንግዲህ እንደማንኛውም ሰው እዛ ተወልዶ በእረኝነት እንደዚህ ቤተሰብ ሳገለግል ከቆየ በኋላ ከዛም ቤተ ክህነት ትምህርት ተማርኩኝ። ቤተ ክህነት ትምህርት ደግሞ እየተማርኩ ያለ ከ1992 ጀምሮ ዘመናዊ ትምህርት ጀመርኩና ዳብል እንደዚህ ምናምን በሚል 10ኛ ክፍልን በ6 አመት አካባቢ እንደዚህ ነው የጨረስነው ኖርማሊ። ከዛ በኋላም 96 እና 97 በነበረው ሀገራዊ የፖለቲካ ንቅናቄ ውስጥ እኛ ህጻናት ብንሆንም ገብቼ ነበር ማለት ነው። እና ደጀን ላይ መያድ የመላው ኢትዮጵያ አንድነት ድርጅት የሚል ነበር። እሱ ሲዋሃዱ ደግሞ ያው ቅንጅት ሆነና በዛ ላይ ከፍተኛ አስተዋጽኦ አድርገናል ማለት ነው። ነገሩን ሳናቅም ቢሆን ከውጭ ላይ እኛ የእውነት መስሎን የተጻፈው አንቀጽ 31 መሰረት በማድረግ መናገር መደራጀት መብት ነው በሚለው ጀምሮ ሀሳብን ሁሉ በነጻነት እንገልጻለን እያል እኔ ኖርማሊ ራሴን በራሴ የሚያስተማርኩበት ሁኔታ ስለነበር ሆቴል ላይ ሆኜ እንደዚህ ሊስትሮም እየሰራው ነበር መማረውና ማለት ቆራጥነት ነበር። ወደ ኋላ የሚጎትተኝ እንደዚህ ነው እያለ የሚያስፈራራም ሰው ቤተሰብ ስላልነበር በራሴ ወደፊት ገፍቼ የሄድኩበትና ብዙ ነገሮችን ተጽዕኖ ያፈራሁበት በጣም ብዙ የመናገር ግጥሞችን የመጻፍ በማይክ እንግዲህ እንደዚህ የመናገርና ብዙ ሰዎች ላይ ተጽዕኖ እንትን እያለፉ ስንመጣ የሆነ ወቅት ላይ የምርጫው ምንም እንደተካሄደና ነገሩ ተጠለፈ። ከተጠለፈም በኋላ እንደዚህ እየበታተኑ መምታት ጀመረ ኢህአዴግ ማለት ነው። ያን በሚያደርግበት ሰዓት ላይ አመጽ ምናምን በየትምህርት ቤቶች እንደዚህ እየተደረገ ነበረ። እሱ ነገር ሲሆን ደግሞ እኔ አልወድም አመጽና ሁሉም እኔም በጥቁር መዝገብ ላይ ከያዘኝ በኋላ ነገር ግን አመጹን ይጠበቃል እየተባለ ቀሚስ ቋጥሮ ተላከለት ለደጀን ለጎጃም በር 2ኛ ደረጃ ትምህርት ቤት እየተባለ ምንም ነገር ግን መሆን የለበትም። እኔም ብዙ ተጽዕኖም ስለነበረኝ ያለን ንብረት አልበቃን ብሎ ባለን ላይ ተቸገርን ብለን ሌላ ተጨማሪ ነገር እየጠየቅን ያለውን ማበላሸት ያለውን መጉዳት አያስፈልግም። ነገር ግን ህዝብንም ሀገርንም የሚበዘብዙት ሰዎች ናቸው። እንደዛ አይነት ስራን የሚሰሩ ሰዎች ላይ እርምጃ መውሰድ ካስፈለገ በሱ መልኩ መነጋገር ልንችል ይችላል እንጂ አንድ ትምህርት ቤት፣ አንድ አምቡላንስ፣ አንድ መስተዋት ላይ ድንጋይ ቢወረወር መጀመሪያን የሚወረወረውን ሰው እርምጃ ወሰዱበት የሚል ኮንዲሽን ነበር። በዚች ምክንያት ያው ሳልመታ ተረፍኩ ማለት ነው። በጣም ደስ የሚል ነገር ነው። እኔ በእውነት ለመናገር ይሄ በጣም ትልቅ ነገር ነው። እነዚህ ሰላማዊ ትግል በአጠቃላይ መምረጥ መቻል አለበት። አምቡላንስ ተመቶ፣ ትምህርት ቤት ተመቶ፣ የጤና ተቋማት ወድሞ በጣም ብዙ ነገሮች አሉ። እኔ ደጀን ላይ የምማነሳቸው 1-2 ጥያቄዎች ይኖራሉ ወደ በኋላ ላይ ግን ማስተማሪያ ስለሆነ ስለወጣቱም ትምህርት እያስተላለፍ መሄድ አለብን። ይሄ ፕሮግራም አንዱ ነገር የተለያዩ ሰዎች ናቸው የሚከታተሉንና
እንግዲህ ቅድም ሲያነሱ በጣም ደስ ያለኝ ክፍል እንደው ሊስትሮም እየሰራው ተምሬ ብሏልና በጣም ትልቅ የሚያበረታታ ሁላችንም በትምህርት ዓለም ስንመጣ የተለያየ ነገር እየሰራ ነው ምንም እያልን ነው ሄድ ነውና አሁን ደግሞ ያሉበትን ደረጃ አውቃለሁ ከራሱ አልፎ ሌሎችንም የሚያግዙበት የተሻለ አቅም ላይ እንዳሉ አውቃለሁና ይሄንንም እንደው ጽናት ምን ይላሉ በምን መልኩ እንደው ገነቡት ምንስ መልእክት ያስተላልፋሉ እንደው ለትውልዱ ብዙውን ጊዜ ያለ መስራት ነገር እንደዚህ አይነት ነገሮችም ስላሉ ነው ትውልዱ እንግዲህ ነገሮችን የኔ ብሎ በኔነት ስሜት በቃ ጥገኝነት እንትን ማለት የለበትም በኔነት ስሜት መንቀሳቀስ አለበት አሁን እኛ ጋር ያለው ነገር ምንድነው በሐሳብም በኢኮኖሚ በምንም ጥገኛ ሆኖ የመቀጠል አይነት ብዙ ጊዜ እንደዚህ የተበደሉ ሰዎች የመጠንከር አይነት አቅም አላቸው እኔ አሁን ቤተሰብ ላይ ብትለይ እንግዲህ የፈጣሪ ቸርነት ሆኖ በቤተሰብ ብዛት 6 ወንድሞች አሉ በቁጥር እና ይሄ አይደለም በብሔር በሃይማኖት እየሄድን የምንገባበት በቤተሰብ እንኳን እኔ ቤተሰብ ላይ ቁጥር አሉ እንጂ እኔ ጋር እንዴት ዋልክ እንዴት አደርክ የሚለኝ ሰው የለም ጉባለች ኢትዮጵያን የዳረው ሰው የለም የኳላው ሰው የለም ያስተማረው ሰው የለም ጉባለች ኢትዮጵያን አሁንም የት አለ ብሎ የሚለው የለም ጉባለች ኢትዮጵያን አሁን ላይም እንኳን ኢቭን ኢፍ እኔ ታሪክ እንግዲህ ለምን እንድትማሩበት ነው ጎጃም ላይም ስላለው ነገር ስናወራ አልተዳረም አልተኳረም አላስተማርነውም የተባለ ሰው ባይተዋር ሆኖ እንደ ስደተኛ ያለን ሰው የመጨረሻም ልጅ አካባቢ አንድ ልጅ ነው ያለችው እኔ ነኝ የመጨረሻው ከዚህ ስለዚህ ያንን ሰው ሳያማክሩ አባት ሳይሞት በቁም የመሬት ውርስ ወርሶ ደብተሩ ላወጣው የተቀመጡበት ሁኔታ ነው ያለው እንግዲህ ወንድማማች እንኳን ይሄን ያክል ነው እየተካካለ ያለው ይሄ ታሪክ እኔ ጋር ያለ ነው እንግዲህ እኔ አሁን በኋላ ላይ ሲሰማ ቢያንስ እሱን እስኪን ጠይቀው ለቃል እንኳን አልተባለም አይ እሱ ሀብታም ነው በቃ እዛ ላይ ምን አስተዋጽኦ አደረጋችሁ ምናምን የሚል የለም ተጨማሪ መንግስት በሰጣቸው መሬት ላይ ተጨማሪ መሬት አድርገው አባታቸውን በቁም አባታችን በቁም አናዘው የቁም ውርስ ተቀብለው ደፍተር አሰጥተው ተቀምጠዋል ይሄን እንደ ጨዋታ ውስጥ የለም እኔ የለውም ማለት ነውና እዚህ ጋር የምናየው ምንድነው እኔም እስኪ ፈጣሪ ለመስጠት እንጂ ለመቀበል እጄን እንትን እንዳትል ሰጭ አድርገኝ እያልኩ ከእግዚአብሔር ጋር ሁልጊዜም ስለምል እሱ ብቻ ያለኝ ሰው ነኝ ማለት ነው እሱ በራሱ መንገድ የሚሄድ ነገር ነው እንደሱ ወደ ደጀን እንምጣና ምናልባት ባለፈው የደጀን ፖሊስ አዛዡና ምክትል አዛዡ ተገደሉ እንደሚታወቀውና በጣም በሚያሳዝን ሁኔታ በቅርብ ጊዜ ማለት ነው ኩራር ታች በረሃው ላይ ላሳ ምናምን እንደሄዱ በዛው እንደዚህ መጥቷቸው ማለት ነው እና እንደው ይሄ ነገር እንደው ከዛችሁ እንነሳ ብዬ ነው እየሰፋ ነው ይችላል እንደው ሌሎች ቦታዎች ላይ ያለው ነገር ከማየታችን በፊት የፖሊስ ስራ አይታወቅም ወይ በተለይ ደግሞ ሲሄዱ የነበረው ትምህርት ቤት ፈተና ነበር በወቅቱና ያንን ለመቆጣጠር ደርሰው ሲመለሱ ነው የሚባለው ነው ሲሄዱ ነው እንደዛ ያጋጠመውና ምንድነው እሱ እስኪ አጠቃላይ ዙሪያ መለስ የፖለቲካ እንትን አሁን በዚህ በዘረኝነት በአመጽ የሆነ ግጭት ወከባ በሚፈጠርበት ሰዓት ላይ አንድ ሰው ሁሉ አትራፊ የሚሆነው አቅምም ያለው ሳይፈጠር ማስቆም ነው ከተፈጠረ በኋላ እንዴት ይሄዳል ከተባለ ሁሉም የራሱን የግሉን ነው እንጂ የሚወጣው የመጀመሪያ ስለተነሱበት ሐሳብ አይደለም አሁን እዚህ ጋር ሲባል ፖሊስ ወይ ተገደሉ እንደዛ ሲባል የግል ቂም የነበረ በተለያዩ መልኩ የመናናቅ በምን ከመስሪያ ቤቶች ላይ ባሉት ስትነሱ ስልጣን ለኔ ይገባኝ ነበር ከሚል ተነስቶ ያንን ክፍተት እንኳን ያንን የግል ምንድነው ሰይጣናዊ ቅናት መሰረት በማድረግ ያ ሰው እንዲጎዳ ነገሮችን የማመቻቸት ስራ አለ አሳልፎ የመምጣት ብዙ ጊዜ አሁን የቅማንትና የአማራ ተብሎ ከ2008 ጀምሮ እስከ 2011 ድረስ እዛው ነበርኩኝ የትግራይና አማራ ተብሎ የተነሳው ነው ከባይቻለው እዛው ቦታው ላይ ስለነበር ስሙ ያ ይሁን እንጂ ሰዎች ግን የሚጎዳዱት በንግድ ውድድር ውስጥ ያሉ ሰዎች በትምህርት ውድድር ውስጥ ያሉ ሰዎች በስልጣንም ላይ ደግሞ በኃላፊነት በምን የሚቀናኑ ሰዎች ያንን ነው የሚበቃቀሉት የሚላከከው የሚሳበበው ግን ከዚህኛው መጀመሪያ ላይ ተነሳ ከተባለው ጋር ነውና ደጀን ላይም ስንሄድ ትክክለኛ ዓላማውን ይዞ አንደኛ ሰብሳቢ የለውም ሂደቱ በሙሉ ኃላፊነት ሊወስድ የሚችል ሰው የለም ነገር ግን ይሄ ሰበብ እንደተፈጠረለት ተጠያቂነት እስከናንዲያው አይመጣም ተጠያቂነት ስለማይኖር የጋጠ ወጥነት የብልግና ነገር በሙሉ ወደ ፊት ወጥቶ ያ በድብቅ ተይዞ በህግ ተሸብቦ ተሸፍኖ ተቀምጦ የነበረው ነገር ነው እየተፈታ ከውስጥ ያለ የክፋት ስራ እየታያለውና በዛ መልኩ እንደ ሀገርም እንደምንም ሳይሆን ያንን ነገር በመምታት ሌሎች ወስደው አሁን የሰዎችን ጥቅም ልማት አይዘገብም እንደምታዩት እነዚህን ፖሊሶች አንድ ሽፍታ ሊገላቸው ይችላል እዛን የሀገር ሰላም ላይ አንድ ቀን 20 ፖሊስ አንድ ሰው እንደዛ የሚገልበት ነበር ሊያድን የሄደ ፖሊስ በሙሉ አይመለስም ይመጣል ነበር ያ ሁሉ ሲሆን ግን ለዚህ አይዘገብም ለምን
እዛ ጋር በሄዱበት ኦፕሬሽናል ስራ ላይ ነው የተፈጸመው። እንደ ሀገር ለሀገር ችግሩ አይነገረውም። ስለዚህ እዚህ ላይም አንድ ሰው ሊመታቸው ይችላል ወይም እዛ ጋር የተፈጠረ ሙሉ ነገሩ ስላልተነገረን የተፈጠረው ወከባ ችግር ሊፈጠር ይችላል። እነዛ ሰዎች ከተመቱ በኋላ ሲነገር ምንድነው ይሄ ነገር የጎለው ከተባለ ይህን የሚያወሩ አካላት በመንግስት ላይ የተቀመጡ አካላት፣ በጸጥታ ማስከበር ላይ የተቀመጡ አካላት እውነታውን ትተው ለባለጌዎች እንዲያድሩ፣ እንዲፈሩ፣ እንዲሸማቀቁ፣ እንዲሸሹና ህዝብን የሚያገለግለው የሚሰበስበው እንዲያጣ የህግ አካላት እየላሉ የባለጌዎች ስራ ደግሞ እየሰፋ እንዲሄድ ለማድረግ ነው። ይሄ ዞሮ ዞሮ የዚህ ነገር መነገሩ ምንድነው ምን ጥቅም ያመጣል ከተባለ ለነዛ ሀገራችንን ለመጉዳት፣ ህዝባችንን ለመበተን፣ ህዝባችንን ለማሰቃየት ከተዘጋጁት ሰዎች ውጪ ለህዝቡ ለሀገሪቱ ምንም የሚጠቅመው ነገር የለም እና ያንን ነገር እኔ እንደ ፖሊስ ላይም እዛም ቦታ ላይ አሁን ባለፈው የሞት የብልጽግና ምክትል ሰብሳቢ እና ሌሎች ቦታ ላይ ባለስልጣናት ሲገደሉ የምናየው ነገር ሰብሳቢውን በመምታት ተሰብሳቢው እንዲበተን መንጋው እንዲበተን ለማድረግ የሚደረግ ጥረት ነውና አማራ ክልል ላይ በተለይ አሁን ጎጃም አካባቢ ላይ ያለውን ነገር በጠቅላላው ስናየው የመጨረሻው ሀገሪቱ ላይ ይደረጋል የተባለው የክፋት ሴራ ሁሉ ተደርጎ የመጨረሻው ደረጃ ላይ ነው አሁን ያለነው። የመጨረሻ ያንን ህዝብ ብዙ ቦታ ሲነገድበት ነበር የአማራ ህዝብ እየተባለ አሁን በዛ አላዋጣ ሲል ራሱን በማጥፋት አድናለሁ እያሉ በመግደል እሰጣለሁ እያሉ በመቀማት ራሱ ላይ ችግሩን ሁሉ እዛው ህዝቡ ላይ በማድረግ እዛው ያወሩትን ነገር ያደረጉትን ነገር በሙሉ እዛው ህዝብ ላይ አምጥተው ህዝብን እያሰቃዩበት ያለና እግዚአብሔር ይመስገን ያው አማራ ክልል እንደ አማራ ክልል ነበር እቅድ የታቀደው። ነገር ግን አሁን ያለችው ጎጃም በተለይ በምዕራብ ጎጃም አካባቢ ላይ ነው ትንሽ እንደዚህ አይነት ሚዲያና እርሱ በጣም ሚዲያም በደንብ ይከታተላሉ። ሚዲያውንና ሚዲያ ላይ ማህበራዊ ሚዲያ ላይና ሚዲያው ላይ ያለው ነገር እስኪንገሩ ነው። አሁን ሚዲያው ላይ እንደሚታየው እንግዲህ በጣም ብዙ ይላሉ። ህዝቡ እንዴት ነው እየኖረ ያለው እገታዎች ምናምኖች ሁሉ እንዳሉ ሰማለሁ ምን እላለሁ እና ሚዲያውንና ሜዳውን እስኪ እንደገለጹልኝ። እነዚህ በኦፕሬሽናል እንትኖቹ ያው ብዙ ጊዜ እንዳልነው እንግዲህ አሁን ስንወጣ ስንገባ ምን ስንል በሚዲያ ላይ ሲሰሙት ሾክ የሚያደርግ ፍሪዝ የሚያደርግ እንድንቆም አላማውም እሱ ነው። ወጠን ስናይ ያለንበት ቦታ ሁሉ ተጠራጥረን እንትን የምንልበት ነገር ነው ያለው። እሱ አይደለም። እኔ አሁን እዚህ ሜዳው ላይ ያለው ነገር እንደዛ ቢሆን ኖሮ ይሄ አልነበረም የሚሆነው። ለምሳሌ ሚዲያው ላይ በቃ መንግስትን አበቃልህ እኛን ደግፏል ፋኖ ሆኗል ህዝብ ሁሉ ይላል። ህዝብ ፋኖ ከሆነ መንግስት ምን አቅም ይኖረው? መከላከያ ምን አቅም ይኖረው? መከላከያ እኮ በገባበት ሁሉ እንዳትወጣልኝ እየተባለ መጀመሪያ ሆረር ተደርጎ ተስሎ ነበር በህዝቡ አንደበት ውስጥ። አሁን እዚህ ሀገረ ሰላም አልኩ ላይ የተወሰኑ ሰዎች ማገት ተጀመረና ከዛ መከላከያ ሲገባ ግን አንድ ጥይት የተኮሰ ሰው የለም። አንድ እንደው ምን የማውቀው ሰው ሲሮጥ ገደል ገብቶ የሞተ ሰው ሁሉ አለ። እንደዚህ ማለት ሳያቅ ዝሞ ጨዋታ እየመሰለው ይሄ ጦርነትን ሁኔታ ዝም ብሎ በፌስቡክ የሚወራ በሚዲያ ይወራ እንደዚህ ሆነ ኦፊስ ውስጥ ሆኖ ሲወራ በተለይ የጎጃምን ጉዳይ አሜሪካ ሆኖ ሲመሰክሩት እስራኤል ሆኖ ሲመሰከር አውሮፓ ሆኖ ሲወራ ደግሞ አስቡት እንዴት አይነት ቀልድ እንደሆነ ማለት ነውና እንደዛ አይነት ቀልድ ነው። እኔ ማን ያርዳ የቀበረ ማን ያወራም የነበረ የሚለውን መደመጥ ያለባቸውን ነገር መደመጥ ካለበት ቦታ ላይ በትክክል ብንሰማም እንኳን ያንን ነገር ከራሳችን ጋር ጨምሮ ነው ወደ እውነት መውሰድ ያለብን እንጂ የተባለውን ሁሉ እያመጣን ለአእምሮአችን መጥፎ ምግብ እየመገብን እንዳንሰራ የሰዎች መጫወቻ እነሱ ይህን ባለው ቁጥር ሰዎች ኢንቨስት እየተደረገላቸው ነው። ይሄ ፕሮጀክት ነው። እኛ ደግሞ በህይወታችን ላይ ባለችን ነገር ላይ ነው ሀገራችን ላይ ምንም ቀልድ የለም። ኢቭን ኢፍ እኛን አሁን እዚህ በውክልና ጦርነቱን እንመራለን የሚሉ ልጆች እኮ በባንዳነት የተሸጡ ልጆች ቢያንስ ሰው ያውቃቸዋል፣ ሚዲያ ያውቃቸዋል፣ ገንዘብ ይዋጣላቸዋል። ይሄን ሌላው ተጨማሪስ ሀገራቸውን አጥፍተው ሌላ ለጊዜውም ቢሆን የሚቀመጡበት ሀገር ተዘጋጅቶላቸዋል። እኛ ምን ሄድበት የለም። እኔ ከዚህ ጋር ከውብሸት ጋር ሲሆን ምንድነው ያለው ነገር ይሄ ያለን ግንኙነት አለ። ያን ግንኙነት በሚመለከት ጎደል ያልኩትን ለምን ይጎላል ነው ማለት ያለብኝ። እዛ ከጎደለ እሱ ላይ ከዛ ውጭ ስላለው ነገር እኔ ምን አገባኝ? ስለ ከለር አሁን በተለያዩ ቦታ ላይ ስንሄድ ትችታችን ራሱ ዝም ብሎ ተራ ነገር እኔ እንዴት ነው ለመግለጽም ያን ለመድገምም የሚያስጠላ ሁሉ ስለሆነ ባጭሩ እኛን ሀገራችንን መንግስታችንን ሊጠቅም በሚችል መልኩ ለመሄድ ምን ጊዜም ነገሮችን ስንሰማ ማን ነው የተናገረው? ለምንድን ነው የተናገረው? ምን ሊያገኝ ነው የተናገረው? ምን ሊያስገኘኝ ነው የተናገረው? እኔ እስከዚህ ምን እጠቀማለሁ ምን አጣለሁ በሚል
ራሳችን ያንን ነገር መቀበል አለብን እንጂ በሰዎች እውነት ማንነታችን ተቀምጠን ነው። እንደው ያው ሰፋም ቢልም ትንሽ እንትን እንበል ካል የሰው ልጅ ከሰውነት ወርዶ በብሔር በሃይማኖት በምን ተሸነሸነና ከክብሩ ዝቅ አለ። ከዛ በኋላ ሃይማኖቱንም ብሔሩንም ስሙን ሁሉ ማን ነበር የሚሰጠው? የሆነ አካል ነበር እጁ ላይ የሚሰጠው። አሁን ያንን ሰዎችን ሁሉ ወደ ዕቃነት አድርጎ እንዳይሰለጥኑም እንዳይገናኙም አብረው እንዳይሆኑም ዓለም አንድ የሆነችዋን አገር ያለንን ደግሞ አጠን እንድንሄድ ተደርጎ በነዛ ሰዎች ስሪት ውስጥ ገብተን የደረሰብንን ጉዳት እናውቀዋለን። ሁሉ ነገር እንዳዲስ ነው እየጀመርን ያለ ነው። ከትምህርት ስርዓት ጀምረን ማለት ነው። ሃይማኖት ሁሉ ነገር ላይ ገና ከዜሮ ጀምረን ተነስተን የመስራቱ ነገር ነው እኛ ጋር አሁን እየመጣ ያለው። ስለዚህ ያን ተቀምጦ የነበረ ሰው መጀመሪያ ሰውነቱን ማግኘት፣ የታመመው ሰው ራሱን ማከም፣ ራሱን ለማዳን ጥረት ማድረግ፣ ሁልጊዜም እሱ የሌሎችን በማዳን አሁን እኔ ከሚለው በሽታ የኛ ሀገራችን ወደሚለው ለስምን መጥራት ሁሉ እንትን ተብሎ ነው እና ይሄ የተሰራው ነገር በሙሉ ከሰው ጋር አላገናኘን ካለ ከቤት እንዳንወጣ ካደረገን አንደኛው ክልል እንዳይሄድ ካደረገን ውጤቱንም ካየ ነው ዛሬ ይበቃል። እንደውም ቅድም ሲያነሱ ማን ይናገር የነበረ ማን ያርዳ የቀበረ ብለውላ በጣም ትልቅ ነገር ነው። እንኳን ከአንዱ አካባቢ የሚኖሩ የኢትዮጵያ ልጆች ሌላ አካባቢ መሆን ቀርቶ በአንድ አካባቢም አብሮ አንድ ሆኖ የኖረ ለምሳሌ ቅማንትንና የአማራን ጉዳይ ካነሳን እንደውም ወደዚህ ስቱዲዮ ከመግባታችን በፊት አባትና እናት ከቅማንትና ከአማራ ሆነው እንግዲህ እዛ የሚወለዱ ልጆች ይኖራል። ምን ነበር እስኪ በዛ ላይ ያለ ትንሽ ነገር ይንገሩን። ብዙ ሰዎች አሁን ግራ ይገባቸዋል። ቅማንት ከሆነ ቦታ ይመጣ አይደለም ኢትዮጵያ እዚህ ነው፣ አማራው እዚህ ነው እና ምንድን ነው ያ ሁላ ቀውስ የተፈጠረው? በዛ አካባቢ እንደምታውቁት እንግዲህ አሁንም ይመስለኛል የቤንሻንጉል ጉሙዝ ክልል ህገ መንግስት ቤንሻንጉል ጉሙዝ ክልል በሰሜን የሚያዋስነው የትግራይ ክልል ነው ይላል። እኛ እንግዲህ ከህገ መንግስት ጀምሮ ከክልል ጀምሮ እነዚህ ጎግል ላይ ትራክ የምናደርጋቸው ድንበሮች ጀምሮ እሱን ሁሉ እኛ መስራት አለን። እንደ ዲጂታላይዝድ የሆኑ ነገሮችንም እንዳትነካው ምን እንዳትለው እያሉ እኛን ይሄን መጠቀም እንደዚህ የሌላ አላማ ነው እየተባለ እኛ እንድንጠለው እየተደረገ እኛ ግን ገብተን ነገሮችን እንኳን አጀስት እንዳናደርግ የድሮ በጋ ላይ የተነሳ ፎቶ መጥቶ በክረምት ወቅት ጦርነት ከሌ እንደዚህ ተብሎ እንኳ እየተዘገበ ስንሸወድ የምንውለው አንደኛ በእውቀት ባለማወቃችን ነውና ያኛው የቤንሻንጉል ጉሙዝ ክልል ከዛ ጋር ይዋሰናል ይላል። ተነስቶ ከሆነ የሚያውቀው ካለ እንግዲህ ይነግረናል። እስከዚያ ሲደረግ ምን ነው ሲባል በዛ ላይም የአማራ ክልል በሙሉ ከሱዳን ጋር አይገናኝም ነው በዛ ካርታ። ስለዚህ ያ ካርታ ተዘጋጅቷል። ለዛ አካባቢ ቋራንና አብደራፊ የሚባለውን ይዞ ይሄ መተማ እስከ ጭልጋ ያደረገ ጎንደር እንዲገባ እንዲቆርጠው ነው የሚፈለገው የነበረው ያ ክፎች የሰሩት ማለት ነው። ስለዚህ በህገ መንግስቱ መሰረት ደግሞ ተመሳሳይ ቋንቋ የሚናገሩ ተመሳሳይ ባህል ያላቸው የጂኦግራፊካል እንትናቸው ደግሞ ኩታ ገጠምነት ያለው ከሆነ ብሔር ብሎ የብሔር ሰብ እውቅና መስጠት ይችላል የሚል ነገር አለው። አንድ 3 መስፈርቶች ከነዛ ውስጥ ሲታይ የህዝብ አንድ አይነት ነው፣ ቤተሰብ ነው፣ አብሮ ስለመኖሩ ስለመዋደዱ የሚጣደፍ የሚቻኮል እንጂ ጠብ የሚወድ ህዝብም አይደለም። በቃ የመተማ አካባቢ ጎንደር አካባቢ እንደው ፍቅር የሚያስተምር ነው። እኔ ጎጃም በሆነ አሁን ሰው ክፉ ሰው ያለ የማይመስለኝ የሆንኩት እኔ መተማ ስለኖርኩ ነው ወደ 13 ዓመት እና ሰውን ሁሉ በመልካም እንዳይ ያደረገኝ ያ ቦታ ነው። ያን ያህል ነው ፍቅር የነበረው ዛሬ። ከዛ ነገሩ መጀመሪያ ሰዎች ቀድሜ ስጠይቃቸው እንግዲህ ድንበር የሚያውቁ ሽማግሌዎችን ከማጥፋት ጀምሮ የተሰራ ረጅም ጊዜ በፈጀ ፖለቲካ ነው በቲፒኤልኤፍ ማለት ነው። በቲፒኤልኤፍ። ስለዚህ እነዚህንም ደግሞ ይህንን ጉዳይ ፕሮጀክት እንዲያስፈጽሙ የተመረጡ ሰዎች ከተለያየ ቦታ መጥተው የእርሻ መሬት እየተሰጣቸው ኢንቨስተር ሆነው በኢንቨስትመንት ወይም በእርሻ ስራ ላይ እየተሰማሩ ሆነው ያን ነገር ውስጥ ለውስጥ ሲያደራጁት ነው የቆየው። ሱር ኮንስትራክሽን ደግሞ መንገድ እሰራለሁ እያለ እንደዚህ አይነት የተሰሩ የሰውነት መንገዶችን እየዘጋ ሰውነት ሲያጋድል የኖረ ድርጅት ነው እና ይሄ ሲሰራ ቆይቶ ካደገ በኋላ ፍሬው ካፈራ በኋላ ነው አሁን 2008 ላይ ህዳር 29 ሽንፋ ላይ ነው ሰልፍ ተካሄደ። በመሳሪያ የታገዘ ነበር። በቃ መጨረሻው ሆኖ ሁሉም ሰው እንትን ያለው የዛ እንግዲህ ተኩስ ተጀመረ ማለት እና ያ ሲደረግ የሚገርማችሁ እዚህ ጋር አሁን ቅድም ያልኩህ እነዛ የድራማው ተጫዋቾች ናቸው ጨዋታውን የሚመሩት። እነሱ አይሞቱም፣ እነሱ አይከስሩም፣ እነሱ ቤት አይቃጠሉም፣ እነሱ በዛም ማትረፊ ናቸው። እና እኔ የቅማንት ህዝብ
ቅማንት የተባለው ህዝብ እኔ አይደለሁም በቃ እንደዚህ አይነት ውስጥ ግጭት ውስጥ መሳሪያ አንስቼ ከህዝቤ ጋር የምጣላበት ምንም አይነት አጋጣሚ የለም። እውቅና ይፈጠርልህ ተባልኩኝ፣ ተሰለፍኩኝ፣ እውቅና አገኘን፣ በቃ ጠየቅን። ከዛ ውጪ የተሰጠ ወደ 19 ቀበሌ ነው ምናምን የመጀመሪያ ጊዜ እንትን ያለ ነበረ። ያም ሆኖ ያለ አግባብ ነበረ የነበረው። ግን ይሄ ያንሰናል አሉ። ስብሰባዎች፣ የተለያዩ ስብሰባዎች ነበሩ። መድረክ ላይ መጡ። ያው እነ ዶክተር አምባቸውም ወደ እንትን እንዳሉ ወደዚህ መጣው ነበር ነፍሱን ይማረው። እዛ እናንተ እርግጠኛ ነኝ ይሄኛው ቢሰጣችሁ ልታስተዳድሩ አይደለም አላማችሁ ይታወቃል አሉ። አገኘው ተሻገር ማን እንደመጡ እንደዚህ እንደውም በቃ እሱ ባለቤቱ እንደዚህ እሱን አተብሎ በድንጋይ ተወርሮ ድንጋይ ተወራውሮ ምናምን ስብሰባ አፍርሰን አባረና እንግዲህ ገንዳው ኋላ ማለት ነው። በጣም ያውሉና ይሄ ሁሉ ነገር ተደረገና ሰው ወደ ጥፋቱ ቀጠለ ማለት ነው። በዛ ላይ ከመጀመሪያው ይቆም የሚሰሙ ወሬው ስላሉ ነው ሚዲያ ምንም ስለሚል ነው እንግዲህ ጥረት ያለ ነገር እንስላል ያየነው ነው እንግዲህ ራሴ የማየውን እዛው ጋር የነበርኩበትን ኮንዲሽን ነው ማወራችሁና እንደዛ ብሎ እሱም ሄደ በቃ ገላጋይ ጠፋ ማለት ነው። እሱም ሊያስታርቅ ነበር የመጣው። እንደውም ዶክተር አምባቸው እውነት ለመናገር አስታውሳለሁ ትልቅ አዳራሽ ውስጥ በጣም የሚያሳዝን ንግግር ሁሉ አድርገዋል። መምህራኖች ነበሩ። እናንተ መምህራችሁ እናንተ መምህር ከሆናችሁ መምህርነታችሁን ራሱ እንደዚህ ብላችሁ አታስተምሩ። እናንተ ይሄም ቢሰጣችሁ ይሄንን እንኳን ይዛችሁ ያስተዳደራችሁ ሌላ ደግሞ መጨመርም እንደ ሁኔታው እንኳን መርጥ ይችላልላችሁ። እርግጠኛ ነኝ ያላችሁት ሁሉ ቢሰጣችሁ ብሏል። እሱ አይደለም አላማችሁ። ህዝባችሁን ልታገለግሉት አይደለም፣ ወይም ህዝብን ለማገልገልም አይደለም ጥያቄያችሁ። ወይ እናንተን የላካችሁ ሰው ወይ እናንተም ከሆናችሁ ጥያቄያችሁ እንደዛ አይነት አይደለም ተብሎ በዛ መልኩ ነገሩ እንትን አለ ማለት ነውና እነሱ መንገድ ላይ እንደዛ ማለት በመሳሪያ የታገዘ ተኩስ ተከፈተ። ሰው መሞት ጀመረ። ብዙ ጥፋት ደረሰ። ያ ነገር ሲሆን ደግሞ በሚገርም ከጭልጋ እስከ ጎንደር ባለው ላይ ደግሞ ያሉትን አካባቢ ገጠማ መንደሮችን በወቅቱ መከላከያን ራሱ ለአንድ ቡድን እንዲሰራ ተደርጎ ስለነበረ ቤቶችን ያቃጥሉ የነበሩት ወያን ልብስ ለብሰው ነው። ሰዎች ብቻ የሆነች መንደር ተቃጠለች ተብሎ ሰው ያችን ሊያጠፋ የዚህኛው ሰፈር ሰው ሲሄድ የሱ ሰፈር ደግሞ ይቃጠል ነበር። አዘዞ ላይ ታስታውሱ ከሆነ ከብቶች፣ በሬዎች ለድል የታሰሩ በሬዎች ሁሉ በቁማቸው የተቃጠሉበት እውነት ነበር። እና አማራ ክልል ላይ ሲሆን ለሰው ሁሉ ለማስተማር ተነስተን ሄደን እባካችሁ እርስ በርስ አይደለም እንደው ጦርነት የሚባል ነገር አያስፈልግም ብሎ የሰላም ሰባኪ መሆን ያስፈልግ ነበር እንጂ ጭራሽ መንገድ እየዘጉ ተው ይሄ ነገር ጥሩ አይደለም ሲባል አንተ ባንዳነህ እያሉ እየገደሉ ነው እየተሄደ ያለው አሁን ያለው እና ያንን ነገር በዛ ሰዓት ላይ ተምሯል። የመተማ የቋራ ህዝብ ያን ሁሉ ነገር እንደዛ ብሎ መከራውም መድረስ የማይገባው ጥፋት ከደረሰ በኋላ ሁሉም ነገር ወደ ሰላም መጣ። ግን ጥፋት ደርሶ ነው አሁን በኋላ ላይ እየመጣ ሲሄድ ምንድነው ቅማንት ነው ያሉትን ከውስጣቸው ያሉ ሰዎችን እየመነጠሩ ማስረከብ ጀመሩ። ጠቋማ በቃ እነዚህ ስራ የማይሰሩ ምናምን የሸፈቱ እነሱንም ነው የሚገሏቸው። አሁን እኮ ያሉት ጎጃም ላይ ለምሳሌ ያሉ ልጆች እኮ ወደ ሁለቱም ነው በቃ የተናገራቸውን ሁሉ ያበደ ውሻ ማለት ናቸው። በእንደዛ አይነት ስሌቱ ሲገቡ መኖር አለባቸው፣ መቀጠል አለባቸው። የደረሰው ጥፋት ይብቃ ተባለ። በዛ መልኩ እየወሰዱ ማሳለፍ ተጀመረ። መንግስትም ደግሞ ከውስጡ ያለው በሽታ ስለለቀቀ ቆራጥ እርምጃ መውሰድ ጀመረ። አሁን ትልቁ እነዚህን የሚያንዘላዝላቸው ከውስጥ ያለው ከመንግስት ውስጥ ያለ በሽታ ከሰዎች እገታም ከምን ላይ ሲባል መንግስት ውስጥ ተቀምጦ ስልጣኑን አሳልፎ ይሸጥ አለ፣ ለሽፍታ የሚላላክ አለ፣ ከሽፍታ በታች መድረሻ የሌለው የውርደትን ህይወት የመቅበዝበዝን ህይወት የሚኖር ሰው አለ። ይሄ አሁንም ድረስ ማለት ነው። ምክንያቱም ሰዎችን በማሰቃየቱ ብቻ የሚደሰት ሊያስደስት ተቀምጦ ሊያስለቅስ ወይም እያስለቀስ ያለ ፍትሁን ምኑን በራሱ ጨምቆ የሚይዝ የኔ ትምት ምንድነው? እኔ ማን ነኝ? እኔ ምንድነኝ? ከኔስ ሰው ምን ይጠብቃል? ከኔስ ፈጣሪ ምን ይጠብቃል? ከኔስ ሀገር ምን ይጠብቃል? ከኔስ ልጆች ምን ይጠብቃሉ የሚለውን ነገር የማይጠይቅ ብዙ ሰው አለ። እንደዛ አይነት ነው እንጂ ሰው ራሱን መጠየቅ ቢጀምር ነገሮች ባንዴ መስተካከል የሚችሉ ናቸው። ለማግኘትም እኮ ቢሆን ጥሩ ነበር ውሸት ለማግኘትም አንድ ነገር በዚህም በዛም ላይ ለመክሰር ይሄን ያህል ሰው እንዴት እንትን ይላል? ምንም አሳማኝ ምክንያት ሳይኖር ከዛም ይሄንን አጥፍቶ ወይም ይሄን አገኘ ይባላል። ካገኘው ጋር ሁሉ ጥላት አድርጎ ያንተ ህዝብ የኔ ህዝብ ነህ አንተ እና እኔ ነኝ ነፃ ማወጣህ ካገኘው ጋር ሁሉ ጥላት እያደረኩ ያገኘው ሁሉ እንዲገለው እያረኩ በየርኩበት ስሙን እያረከስኩ ታሪኩን ከመሬት በታች እየቀበርኩ ዛሬ ተሰርቶ በማይቻልበት ሰዓት ላይ መንገድ እየዘጋው ፋብሪካ እያቃጠልኩ ያባልማቱን እንዳትረሱ
ያ ደግሞ አይበቃም ብሎ ደግሞ ዛሬም ሲመጣ ደግሞ የሀገርን ህልውናን ያስቀጥላል ተብሎ ሲባል በጣም የሚያመኝ መከላከያ ሰራዊት ላይ ስለተኮሱ እስረኛ ስላስፈቱ ነው። እዛ እሱንስ እንደው በተለይ አንድ ቪዲዮ በጣም እየዘረ በጣም የሚሰቀጥጥ ነገር አጋጥሞ ነበርና መከላከያ ማለት ነው ይሄድ እያለ እንደዛ ከቦ የማድረግ ነገር ሁላ ነበር። አዎ በአዋባል ላይ አዋባል አካባቢ ላይ አንድ ጊዜ እንደዚህ በቦምብ ምናምን ነገር ከእንትናደው በመኪና ላይ በሲኖትራክ በምናምን እያሉ ያለ ከፍታ ቦታ ላይ ጠብቀው ቦምብ ምናምን ላይ እየጣሉ ብዙ ሰው ጎድቷል። አዎ እንደው እኔ ከዚህ ከእንትን ጋር ማያያዝ ፈልጌ ነው አብዱራፊን ጭልጋ ምን ካነሱልኝ በተለይ እኔ ቀደም ሲል በነበረው እስከ 2000 በነበረው ቆይታ ከ2000 በፊትም ባለው በዛ አካባቢ ላይ እንግዲህ አርሶ አደሩ ከሱዳን ጋር በተያያዘ ባለው በጣም ፈታኝ ሁኔታ መሳሪያ ይዞ ጭምር ነው የሚያርሰው። እያረሰም የራሱን የተከላከለም ነበር። በጣም ብዙ አስቸጋሪ ነገሮች ነበሩ እና አመራሩም በአንድ በሌላ መልኩ ጫናም የማሳደር ነገር ነበር። የምንጋራው በጣም ሰፊ ነው ከሱዳን ጋር እንግዲህ የምንጋራው ቦታ በጣም ሰፊ ከ700 በላይ ኪሎ ሜትር ነው የምንጋራውና ይሄ ችግር አለ በአንድ በኩል ምንም ቢሆን የመጀመሪያውን ሰለባ የሚሆነው የምንጋራውና ይሄ ችግር አለ በአንድ በኩል ምንም ቢሆን የመጀመሪያውን ሰለባ የሚሆነው እዛ አካባቢ ያለው ነው። አሁንም ከዚህ ከቲፒኤልኤፍ ጋር በተደረገው ጦርነት ሱዳን ገብታለች። መንግስት አሁን በቅርቡ ሱዳን ሰላም ስትሆን እንነጋገርና የድንበሩን ጉዳይ ልባት እንሰጠዋለን የሚል ነገር አለና አንደኛ ምን ይመስላል የዛ አካባቢ ያለው አርሶ አደር እንዲህ በሆነበት ሁኔታ መከላከያ የሚውጣ አንድ የሰልፍ ጉዳይ ነበር። እንደው ሰሞኑ መከላከያ ተጠራርጎ ወደ ካምፑ ይግባ ሁላ የሚባል ነገርና አርሶ አደሩ እንዲሁም አልቻለው። መከላከያ ነው ብዙ ጊዜ እየሄደ በሄሊኮፕተር ማሳይ ተደረገ ነበርና ያን አካባቢ ስለሚያውቁት እስኪ ትንሽ ነገር ይንገሩን እስኪ። ያ ቦርደር አለቆትም ብዬ ነው ዛሬ ከዛ አካባቢ መጣ ሰው ተገኝቶ አብዱራፊን ጭልጋ ምን ይሄ ነፍስ ገበያ ነው ምናምን የሚባሉ ነገር ነበሩ። ሳንጃ ብዙ እነዛን አካባቢዎች ቀደም ሲል ነው እንትን የምላቸው። የዛ አካባቢ እንግዲህ እንደምታውቀው ድንበሩን እንኳን የሚያውቁ ሰዎች ታሪክ እንዲጠፋ የተደረገበት አካባቢ ላይ ንትርክ ብጥብጥ ሲነክስ ደግሞ በአካባቢ ላይ ያለው ማናቸውም ነገር እንዲጠፋ የሚሆንበት ነው። ያንን አካባቢ እንግዲህ እንደምታውቁት ሰው መሬቱን ማረሻ የሆነ አቅም ቢያጣ እንኳን ቦደውን ያለውን ነገር በሙሉ እሳት አቃጥሎ የአመዱ በረድ ሲል ሰሊጥ ተዘርቶ የሚበላበት ሀገር ነው። ምንም ሳይታረስ ማለት ነው። በእሳት ብቻ ለብልቦ አመዱ በቃ ሙቀቱ እሳቱ እስኪጠፋ ድረስ ብቻ ጠብቆ ሰሊጥ ተዘርቶ እንደዛ የሚበላበት በአንድ ጊዜ ታርሶ የሚበላበት በጣም በቀላሉ ብዙ ነገሮች የሚገኙበት ነው። ከብት ፍየል ማናቸውም እርባታ ቢዘራ በጣም በቀላሉ ብዙ ነገር የሚሆንበት ቦታ ነው እና እሱ ላይ እንግዲህ ከብት በስትራቴጂ ሲነዳ ነበር። አሁን እንደ ፖለቲካው ሱዳን እንዳጠነክር የሚፈልገው ለዚህ ነው። ሱዳን ካልጠነከረች የራሷ የውስጥ ስራዋ ስለሚኖርባት ስለሚበዛባት ማንም እየሄደ ይወሸቅባታል ወይም ማንም ይጠለላል። እሱን የተላላኪነት መንፈስም አድጎ እዚህ ድረስ የመጣውም ሱዳን ራሷንም እንደዛ እንትን ልትል የቻለችበት የራሷ ሀሳብ አይደለም ብዬ ነው የማምነው እኔ። አሁንም ከዛ አንፃር በዚህኛው ወያኔ እንደዛ ሲያደርግ ነበር። እዛ ጋር ማይካድራ ላይ ያን ሁሉ ጭፍጨፋ የፈጸመ ቡድን እዛ ነው ሆዶ የተጠለለው። ከዛም ደግሞ እንደገና ተጨማሪ ስልጠና እየተሰጠው የስደተኞች ካምፕ መታወቂያ እየተያዘ በሽንፋ በዛ በቋራ በኩል ላይ መጥተዋል። በነፍስ ገበያ በሽንፋ በኩል እየመጡ እስከ ቱመት ዘልቀው ያው ከፍተኛ ውጊያ እንትን ሁሉ የሚሉት ከፍተኛ ጥፋት ሲያደርሱ ሁሉ የነበሩት እነሱ ነበሩ። እነዛን ከዛ ስፖንሰር የሚያደርጋቸው ሌላም ስላለ ማለት ነው። ቅማንቱንም ቢሆን ከዛ ነበር ስኳዱ እየተሰራ የሚመጣው። እዚህ ጋር በሀገራችን ላይ ያሉ አሸባሪዎች ሁሉ የተያዙ ነበሩ። እዚህ ጭልጋው ላይ አሁን የኦነግ ልጆች ተገኝተዋል። እርምጃ ከተወሰደባቸው ጊዜ የኦነግ ልጆች ነበሩ ይዛን ሰዓት ማለት ነው። ከዚህኛውም እዛኛው አብረው ነው የሚሰሩት። ቤንሻንጉል ጉሙዝ ላይ ሲባል ከአማራ የሚያመፀው ከዚህ የሚያመፀው አማጺዎችን የሚመራቸው ኃይል እየሰበሰበ ወደሚፈልገው ቦታ እየወሰደ ነው ሰው የሚያስገድለው ማለት ነው። እና እንደዛ አይነት ሂደቶችን በተግባር አይተናል። ያ ድንበሩ ላይ ለገበሬው ከተተወ ከዚህ ከኢትዮጵያ ውስጥ ያለው መንግስት ለነዛ የማይሰራ ከሆነ ወይም የባንዳነት ባህሪ ያለው አመራር ከውስጥ ከጠፋ ገበሬው በቂ ነው ለሱዳን። ድንበሩን በደንብ ማስከበር ይችላል። ጀግና ነው፣ ያቅበታል። እሱን ችግር የለበትም። እንደገና የድንበር ስምምነቶች ምንድናቸው? የቀደሙ እንደምንም ብሎ 400ም 500ም ከብት ነድቶ ወደ ሱዳን ድንበር ማስገባት ብቻ ነው። እየሮጥ ከሄደህ እያየኸው ድንበሩ ካለፈ በኋላ የሱዳን ነው ተመለስ ትባላል። ያ ማለት ምን ማለት? ከዚህ ጋር ያለው ነበር እያሸሸ የነበረው ወይም ስራውን የሚሰራው እዚህ እኛ ቤት ውስጥ የነበረ ነው። እንደዛ እየተደረገ ወተት በክረምት የሚገዛው ጠፍቶ መንገድ ላይ እየተደፋ ነበር። ሲያዞሩ አርፍደው በቃ ደፍቶ ይሄዳሉ። አሁን ወተት የለም፣ የወተት ዘር የለም፣ የላም
ስጋ ስንት እንደሆነ ፍየል የሚያረባ የለም። በደንብ ተዘጋጅቶ በፕሮጀክት ነው ሌባ ተዘጋጅቶ ሰው ከብት እንዳያረባ እንዳይለማ እንዳያድግ ሲሰራ የቆየው ማለት ነው። አሁንም ገበሬን አርብቶ አደር ማናቸውም እንደ ሰላም መንሳት ማለት በኢኮኖሚ ነገ ይጎዳል። ዛሬ ላይሞት ይችላል ስታየው፣ ቀስ እያለ ግን በኢኮኖሚ እየወደቀ ተስፋው እየመነመነ ተስፋ ቢስ እየሆነ ጥላቸው እያደገ ለሆነ ጥፋት የሚነሳሳ ለጥፋት በቃ የሆነ የተቻኮለ አይነት ህዝብ ይፈጠራል ማለት ነው። እና ስለዚህ አሁንም ያ አካባቢ ላይ ማረጋጋቱ ሰላሙን አምጥቷል። አሁን ላይም እንኳን ባለፈው ላይ ያደረጉት ምንድነው ከቅማንቱ ከምኑ ተምረው ፋኖ ነኝ የሚለው አካል መከላከያ እንዳይገባለ ሄዲ ገንዳው ላይ ትልቅ ካምፕ አለው ከዛ ወደ ከተማ እንዳይገባ የሚል ትእዛዝ አወረዱ። እሺ ህዝብ ካለ ብለው መከላከያ ሰራዊቱን ሰብስቦ ቁጭ አለ። ነገር ግን ለጥበቃ ብሎ በየኬለው ያሰማራቸው ልጆችን ለመሰብሰብ ሲል ሽማግሌና የሃይማኖት አባቶች ሰጠኝ ብሎ እነሱን አጅቦ ይመጣል። እነሱ እንዲያጅቡ አጃቢ ሆነው መከላከያን የሃይማኖት አባቶች አጅበው ከየቦታው ያሉትን ጭኖ እየመጣ ያለ መሀል ከተማ ላይ ሲጠጣ የዋለ ፋኖ ነኝ የሚል ሌባ ተኩሶ 3 መከላከያዎችን ያቆሰለ ማለት ነው። ከዛ በኋላ እነዚህ ሃይማኖት አባትና ሽማግሌዎች የመታው እኛን ነው፣ በእኛ ታስሮ በእኛ አሜን ብሎ እኛን አክብሮ የሚመጣን መከላከያ ሰራዊት ላይ ለምን ትተኩሳለህ? ስለዚህ ይሄ ጉዳይማ ሀገራዊ ተልእኮ የለውም፣ እኛ ፋኖናን ብለን የተቀበልናችሁ ውሸት ነው ማለት ነው በሚል ህዝብ ራሱ ተነሳና ስብሰባ አደረገ። ሚኒሻና የከተማ አስተዳደሩ ፖሊስ ተቀናይቶ ተጨማሪ ኃይል ካስፈልገን መከላከያ ስታንድ ባይሆን ለጊዜው ግን እኛን በቃለን ብሎ በዚህ ምክንያት ያንን በአንድ ቀን ጠርጎ ወደ 400 ካሮ ነው ከተማዋን ለመዝረፍ የመጣ ገንዳ ውሃ የሚባል ወንዝ አለ ከተማዋን የሚዞር እዛ ማዶ ላይ የተገኘው ማለት ነው። እና የተሰረቀበት ሁሉ ሰው እየሄደ ካሮን እየወሰደ ነበር ማለት ነው። በዛ መልኩ አጸዱ። አንዲት ነገር ሳትነካ አንድ ችግር ሳይፈጠር አንድ ቀን መንገድ ሳይዘጋ ሰላም ነው የሆነው ከዛኛው በመማር ማለት ነው። እዚህም የትኛውም ቦታ ላይ ስንሄድ ህዝብ ካልተባበረበት ወይም ደግሞ ህዝብ እርስ በርሱ ተፋቅሮ ተዋዶ ልዩነቱን ወደ ጎን ትቶ ለአብሮነት በአብሮነት ከቆመ እነዚህ ጥቂት ሌቦች ሊያተራምሱት አይችሉም። እኔ የምለው ውስጣችን ከተዋደድን ይሄ ግልንቂ ሙሉ እኔ ምን አገባኝ በሚል የፉክክር መዝጊያ አይነት ካልሆነ በስተቀር ይህን ያህል አቅም ኖሮ አይደለም። ወሬው ላይ ነው ሲወራ ሰው ይፈራል ይቆማል። ጎጃም ላይ በተደጋጋሚ የማየው ተኩስ ኖሮ አይደለም። በዛ በጎንደር ላይ ደግሞ ባለው ላይ እየተተኮሰበት ይሄዳል መኪና። ብዙ መኪና በጥይት ተመቶ ጉዞ አይቆምም ነበር። እዚህ ደግሞ አንድ ጥይት ወይም እንደዛ ተደረገ አይባልም። ይሄ ሶሻል ሚዲያው ላይ ይባላል። ሰው ለተኩስ አዲስ ነው። እንደዛ አይነት ልምድ የለው የማለ አገር ሰው ስለሆነ በዛ ምክንያት ጥቂቶች ምንም እንዴት እንደማይተኮስ የማያውቁ ሰዎች፣ ኃላፊነት የሌላቸው ሰዎች በጣም በሚያሳዝን መልኩ በወሬ መንገድ ዘግተው እየተዋለ እየተስተጓጎለ ነው ያለው። ዘረፋውም ትምህርት ቤትን እንኳን 5 ቦምብ ፈነዳ የተባለውን የባህር ዳሩን ባለፈውን ሰምታል። 5 ቦምብ ፈነዳ። ቢያንስ እዛ እንኳን ትምህርት ተጀመረ ወይ? ለምንድነው የተጀመረው? እነዚህ እንኳን ለምን መሀይም አይሆኑ ነው እኮ በፍርሃት ነገ ወላጅ ልጁን ያስቀራል፣ ከዛ ትምህርት ቤት ይቀራል ማለት ነው። እና እዛ ላይ ያለው ነገር በሙሉ እኔ ከህዝብ ጋር ያለ ሰው የሃይማኖት አባትም ሽማግሌም መምህር ማንም ሰው በራሱ ማፍራት ያለበትን ለማፍራት ቆራጥ ሆኖ ሊነሳ ይገባዋል። ይሄ የራስ ጉዳይ ነው። ዓለም እየነደደች ባለችበት በዚህ ሰዓት ላይ ሌሎች ኮዝ ኢፌክት ይኖራቸዋል፣ የራሳቸው የሚያምኑበት ምክንያት ይኖራል። እኛ ግን ያለንን ለማጥፋት በዚህ ልክ ተነስተን ልንሰራ አይገባም። እንደው ሌላው ከዚህ ጋር በተያያዘ ምናልባት እንግዲህ በቅርብም የመከታተል ነገር ስለሚኖር መዋቅሩ እየተቀየረ ያለ ይመስላል። ከላይ ጀምሮ እንግዲህ ከርዕሰ መስተዳድሩ ጀምሮ እስከታይ ድረስ የሚሄድ ነገሮች ይስተዋላሉና ይሄ ምናልባት የፈጠረው ለውጥ ይኖር ይሆን ወይ? በአጠቃላይ በሁነቱ ላይ በፊት የነበረው ነገር አለ። ከዛሬ 3 ወር 4 ወር በፊት ሲሰሙ የነበሩ ጉዳዮች እና ኤክስፔክት የሚደረጉ ኤክስፔክቴሽኖችም ሌላ ነገር ነበረ። አሁን ደግሞ የምናያቸው ነገሮች አሉ ከሞላ ጎደልና ምንድን ነው ይሄ መዋቅር ውስጥ በአግባቡ ጠርቷል ማለት ይቻላል? ያ ይሄኛው እንግዲህ ምን አለ ውብዬ፣ ለህዝቡ እንደው አኗኗሩ ምን ይመስላል? ከህዝብ ነው የሚመነጨው። አሁን ከህዝብ ላይ ያለው እንዳልኳችሁ የቅድም ጀምሮ ያንን ሁሉ አንዱ ላይ ነገሩን ስናነሳ ከወዳ ጀምሮ የሚሳብ ነገር አለው። ለምን ነገሩ ችግሩ ከዛ ጀምሮ የመጣ ስለሆነ ህዝቡ ነው የሀገር ባለቤት። ከህዝብ ነው ሰው ልጅ የሚወጣው መርም የሚወጣው ምንም የሚለውና አሁን የሚመጡ ልጆችን ጠንካራ ሆነው በሚመጡበት ሰዓት ህዝብ ማስጠጋት መቻል አለበት። እኛ ሀገር
ህዝብ ያንን ሰው ለኔ ነው የሚያገለግል ብሎ ቢያጠፋም ካጠፋም አወርደዋለሁ ከሰራም እሸልመዋለሁ የሚለውን እሳቤ ሰው ይዞ መቀጠል አለበት። ይሄ አላስጠጋው ካል ያጠፋው ሰው በጥፋቱ ይቀጥላል፣ በወርድ የሚያስጠጋኝ የለም ስለሚል ማለት ነው። ስለዚህ እሱን አይነት ስሜት እንደገና አሁን እዚህ ጋር ያሉ ልጆች እኮ እገልሃለሁ እንድልሃለሁ እየተባሉ የሚሰሩ ልጆች አሉ። አሁን አማራ ክልል ላይ እኮ በጀግንነት ህዝባቸውን እያሻገሩ ያሉ ኢቭን መድረክ ከፍቶ መምራት በጣም ትልቅ ነገር ነው። ያንን የሚያጓዩ ሰዎች እንደዚህ ምን የሚሉ ሌት ተቀን እስኪ በዚህ ይምጣ እስኪ በፕሌን ብቻ ነው እንጂ እየሄደ ያለው እስኪ በመሬት ይሄዳታል ለሚሉም አሉ የምሰማቸው ማለት ነው። እንደዚህ አይነት ነገሮች ለምንድነው ለማን ብሎ ነው ያ ሰው እንደዛ የሚሆነው ከተባለ ለህዝብ ነው ለሀገር ነው። ስለዚህ ህዝቡ ከመሪ ጎን ከመጣው ሰው ጎን በመቆም ያንን ሰው መኮትኮት ማለት ቢሳሳትም መመለስ እንዳይሳሳትም መጠበቅ በድፍረትም ደግሞ የያዘውን እውነት እንዲያወጣ የማበረታታት አይነት ነገር ማድረግ ካልተቻለ ይሄ መልሶ ያው በሽታው የሚወጣው ከሆነ ያን አሁን አዲስ የሚመጣው ሰው ከዛው ህዝብ ነው የሚመጣው። በዚህ ሰዓት ላይ መቼም እዛ ጋር ሹመት ሲባል ለሆነ ነገር አይደለም። ይሄን ነገር ታገላለሁ በቃ እኔ ራሴ በዚህ መልኩ ገብቼ ዋጋ ከፍላለሁ ብሎ የመጣን ሰው የሚከፍለውን ዋጋ ትክክለኛ ነገር እንዲሆንለት ስኬታማም እንዲሆን ያንን የመደገፍ አይነት ባህሪ ማምጣት አለብን። አሁን ያሌባው ገላለሁ እንድላለሁ ብሎ ያፈረ ይማታል ባለፈው ያየው አይነት ቪዲዮ እንድናረጋለን ምናምን ወይ ከኛው ነው አለዛ እንገላለን ይላል። እንገላቸዋለን እያሉ እያስፈራሩ የሚሄዱትን ሰዎች እንዴት አንተ ስለሰራ ትገላለህ ብሎ ህዝብ መምጣትና ያን መጠበቅ ካልቻለ እነዛ ባለጌዎች ነውራቸውን የሚሸፍኑበት ሂደት እንደዚህ አይነት ቅጥ የለሽ ሆነት ሲፈጠር ስለሆነ የነዛ ቆሻሾች እስከ ስራቸው ተጠለው ወይም ተበጥረው እንዲወጡ እነዛ አዲስ የሚመጡ አመራሮችን ሰው ሊያበረታታ ይገባል እንጂ ባይሰልፍ ሰዎች መቀየራቸው ብቻ ለውጥ አያመጣም። ለውጥ ስለማያመጣልን ምክንያቱም እዛው ላይ ነው ያንኑ ህዝብ ነው የምናገለግለው እዛ ውስጥ ላይ አለ። ይሄ ሁሉ ለምን መጣ ካን ብዙ ነገር ብንል የሰው ልጅ ሲጀመር በክፉ ሳቢውና በክፉ ምኞቱ ምክንያት ነው። ምክንያቱም የማይገባውን ለማግኘት ሲል ብዙ ነገር አድርጓል። ያንን ነገር ባደረገበት ደግሞ ወይ በፍርድ ቤት ወይ በገቢዎች ወይ በየትኛውም ቦታ ላይ ብትሄዱ ይዋሻል ሰው። በሃይማኖት አስራት በኩራት አስቦ አይከፍልም። በገቢዎች ላይ ስንሄድ ግብር አይከፍልም። ያስከፈለውን ሰው እንደ ጥላት ይቆጥራል። በቦታ ላይ ገፍቶ ያጠረውን ገፍቶ የሰራውን ያስፈረሰውን ሰው አሁንም እንደ ጥላት ይቆጥራል። ይሄ ሁሉ ጥላት ያበዛው ሰውየው በራሱ ነው። የሰው ገንዘብ ተበድሮ ወይም አበድሮ በዛ ሰጣ ገባ ላይ እውነቱ ስለተፈረደበት አካኪ ዘራፍ ብሎ የተነሳ አማጺ እኮ ነው ያለው። አሁን እኮ የተሳካለት የሚገባውን የያዘ በሰውኛ በሰው ስልጣን ላይ ያለ ሰው እኮ እንደዚህ አይነት ችግር ውስጥ አይገባም። ከገባም ደግሞ ወደው ይደነግጣል፣ ህሊናው ይጮሃል፣ ይመለስ ነበር። አሁን እያንዳንዱ ለሰው ልስታይ ባህር ዳር ከተማ ላይ ባለፈው ሱቅ ጠየቁ። ሱቅ ስንት ነው? 40 ሺህ ብር ምናምን ይባላል። ምንድነው ለዚህ ሱቁ ላይ? ከዛስ ደግሞ የዚህ የቤቱ ባለቤት እኔ ተከራይቼዋለሁ አይደል 40 ሺህ ሚሉት አንድ ክላስ በቃ አንድ ገበያ እንትን ሱቅ ለመከራየት። ከዛ ሌላው ምንድነው የገርመኝ አንተ ተከራይተህ ቆይተሃል። ከዛ በኋላ ለቀኸዋል። እኔ ልከራይ ሲመጣ ለቁልፍ ከ300 ሺህ ብር ድረስ አምጣ። እንደዚህ አይነት ነገር ለምንድን ነው የመጣው? ይሄ ለቁልፍ ተብሎ ድለላ አይሉት። ከድለላም በላይ አዲስ ህግ ነው ለቁልፍ። ሌላም ሰው ለቁልፍ ተብሎ 300 ሺህ ብር ድረስ የሚጠየቅበትን ነገር አይቻልም። የመንግስት ቤቶች ናቸው። የግለሰብ ዝም ብሎ የግለሰብ በቃ አንተ ተከራይተው ነበር ስትወጣ እኔ ልገባ ነኝ እዚህ ሱቅ እና እኔ ስመጣ ወሳኝ ቦታዎች ላይ ያሉ ማለት ነው። በቃ እንደዚህ የገበያ አካባቢ ቦታ ነው። ግን 300 ሺህ ለዛ ለቁልፍ ብሎ ቁልፉን ያርዛ ቁልፉን አልሰጥም ይላል የሚወጣው ሰው ማለት ነው። እና ይሄን እንደ ባህል ተደርጎም ሰው ያን እየከፈለም ያለበትን ሁኔታ ሁሉ ሳይ መጨካከን በስቷል። ሰበብ እየፈጠረ ነጋዴው የሚያደርገውን ምናይ ነው። ሁሉም ሰው በቻለው አቅም እንደዛ አይነት ነገር ነው። መማር ሳይሆን ወረቀት መግዛት አይነት እያልን ይሄድንበት ስለሆነ አሁን ደግሞ እንዳንማር እንግዲህ ለዛ ህዝብ ሞትለታል ብሎ የተነሳ ሰው ልጆቹ እንዳይማሩ መሳሪያ ሲቀስት መድኃኒት እንዳያገኙ እንደዚህ ገበሬ ማዳበሪያ አጣ ብሎ ሰልፍ የጠራ ሰው ማዳበሪያ እንዳይሄድ መስላል። እሱ ማዳበሪያም ሰልፎቹ ነበሩ። ማዳበሪያ ያስፈልጋል የሚል በሁሉም የሀገሪቱ አካባቢዎች እንግዲህ እንደዚህ ማዳበሪያ እጥረት ነበረ። ትምህርት እንደዚህ 53% ሚል የአማራ ክልል ትምህርት ቢሮ ህዝብ ግንኙነት ኃላፊው ባለፈው ሲገልጹ ነበር። የጤና ኬላዎቹ አለ ምን አለ እና በዛ ላይ ደግሞ አሁን በውይይት ላይ የተነሳ ያለው የመልካም አስተዳደር ጦት በጣም ወገቡን እንደሰበረው ህዝቡ በጣም እየተማረረ ልታገለግሉን አልቻላችሁ ይላልና እንደው ምን ነው ይመስላል? እስኪ እነዚህ ነገሮች
የመልካም አሁን በቃ የመልካም አስተዳደሩም ሆን ተብሎ ነው። በቃ አሁን ባለፈው ገቢዎች ጋር እዛ መተማ ላይ ሄደን ነበረ። እዚህ ጋር ገምቶ የላከ የመኪና እንትን ነበር። እዛ ይከፈል ሲባል እኛ በራሳችን ነው የምንገምት አሉ። እሺ ክፈሉ ተባሉና ደግሞ ሲባሉ ወይ የሚፈልጉትን በግልጽ እንትን አይሉ በራሳቸው ገመቱ ተቀበሉ። ከተቀበሉ በኋላ ደግሞ ሰውየው ካዘጋው 5 ዓመት በፊት ያዘጋውን የቫት ምናምን ፍቃድ አይ በቫት ነው ደግሞ የምንሰራ ብለው ደግሞ ሰውየው ነው እንዴ ያዘግቸው የለ። ይሄን ሁሉ ችግር የፈጠረው መልካም አስተዳደር ነው። በምንም አይነት ጥያቄ አይደለም። እንዳልኩ የቅድም እነዛ ብሶቶች ይሰበሰባሉ። ይሄን ሁሉ እኮ ያመጣው አሁን መንግስትን እኮ የበለው ወይም መንግስት እንደዚህ የሚነቀነቀው ወይም የሚበጠብጠው እኮ እዛው ቤቱ ያለው ወይም ያችን ሽፋን አድርጎ ነው። እኔ ምን ያህል አሰቃየሁት፣ እኔ ምን ያህል አሻውትኝ እንደዛ ነው እንጂ ምን ያህል ሳትስፋይድ እንዲሆን ያሰው እንዴት አድርጌ ላስደስተው። ይሄ መታዘዝ እኮ መታደል ነው። በሙያዬ እኮ ማገልገል እንደዚህ እንዴ በጣም ብዙ ነገር እኮ ነው። በእንትን ሁሉ የሕክምና ባለሙያ ላይ ምን ስራ እንደሚሰራ በትምህርት ባለሙያ ላይ ያለውን እንደዛ አሁን ያለው የመሬት ጉዳይ በቃ የመጀመሪያው የበሰበሰው ጉዳይ መሬት ላይ ያለ ነገር የመሬትና ከዛ ገቢዎችና ንግድና ፍቃድ ጋር ከዛ እንደ ፌደራልም ደግሞ ሲታይ እነዚህ ከገቢ ጋር ተያይዘው አስመጭና ላኪነት ላይ ያለው የሚያውቀውና ቦታው ላይ ያለ ያ ነው። ከሀርድ ከረንሲ ላይ አሁን የዶላርን ምናምን ሁሉ ስታየው በዚህኛው ጋር እንዲጠፋ በዛኛው እንደዛ እንዲሆን እየተባለ ገፈቱን የሚቀምሰው ህዝብ ደግሞ ቢያንስ በመንገዱ ላይ እንኳን በሰላም ደግሞ እንዳይሄድ መደረጉ ነው አሁን የሚነደን እንጂ ያንማ የቤት ስራ አለበት መንግስት መስራት ያለበት አሁን ይሄ ዲጂታላይዝድ መሆኑ ምናልባት ያንን እንኳን ተቋቁሞ ለመሄድም አቅም ይጠይቃል። ያንን ማሰልጠንም ብዙ ወጪ ቢጠይቅም ዲጂታል መሆኑ ይሄ ብዙ ሰው ይገላግላል ብለን ነው ምናምን አሁን ከትራፊክ ቅጣት የሚሆን ከምንም ላይ ሊያስቀጡ የሚችሉ ህጎችን አለማሳየት። አሁን ደግሞ በሚዲያ ላይ እንግዲህ አዲስ ምንጭ ምን መስራት አለባት ብዬ የማስበው አንዱ በኔ ፕሮፖዛል ህግን የማሳወቅ ነው። ህዝብ ህግን የማወቅ እኔ ያለውን ይጻፈው እንጂ ምን አገባኝ ብዬ ተቀጥቼ መሄድበት ሁኔታ አለ። የመሬት አዋጆች፣ የምን የሊዝ ህጎች፣ የውርሶች፣ የወንጀል ህጎች እነዚህ ቀድሞ ሰዎች እንዲያውቋቸው ነው መደረግ ያለባቸው። ቃለ እግዚአብሔርም የፈጣሪ ቃልንም ደግሞ ህጎች በሰዎች ልብ ውስጥ ተቀምጠው ሰዎች ሳይሳሳቱ እንዲጠበቁ እንዲድኑ እንዲተርፉ እንጂ ካጠፉ በኋላ እንዲቀጡ አይደለም ህግ የተሰራው። ሰዎችን አስሮ አሁን እኛ እስር ቤት ላይ አሁን አንድ ሰው ከታሰረ እንዴት አይነት ስቃይ እንደሆነ እንግዲህ የምታውቁት ነው። በተለይ እነዚህ አነስተኛ የወረዳ የቀበሌ ምናምን እስር ቤቶች ላይ ብዙ አይነት ነገሮች አሉ። እዛ ውስጥ ገብቶ ሰውየው እውነትን ክዶ በቃ ተደጋጋሚ መታሰር ምንም ለውጥ የማያመጣ ምናምን ነገር እያደረጉ የሚያወጡበት የመማረር እንደ ሁለት ጊዜ ይጠቀሙበታል ይባላልና አንደኛው ያው ጉዳት መፈጸም ሰዎች ሁሉ እንዲገደሉ ይደረጋል ወይ እንዲጠፉ ይደረግና መልሶ እንደገና አልቃሽ ሆኖ ይመጣሉ ይባላል። በተለይ አሁን ከቅርብ ጊዜ ወዲህ እያየን ያለናቸው ነገሮች አሉ። በተለይ አማራ ክልል ላይ የተከሰተው ነገር ብዙ ነገሮችን አይናችን እንድንገልጥ አድርጓል። አሁን ወለጋ ላይ የሚገደል አማራ የለም፣ እንደዛ የሚባል ነገር የለም። ብዙ ነገሮች የሉ። ጭራሽ እንደገና በቅርብ ጊዜ ደግሞ አልሆን ሲል እንደገና ትንኮሳዎቹ ተፈጽሟል። ዳፋን ኦሮሞ የሚናገሩትን ሄዶ የመግደል ነገር ከአንዴም ሁለቴ እንደዛ ነገር ያጋጥሟልና ይሄ ደባ ያው ፖለቲከኞች ናቸው ጥቂት በጣት የሚቆጠሩ እየተጠቃቀሱ የሚያደርጉት ነገር ነውና እንደው እሱን የሚመለከቱ ስለነበረ የተወሰነ ነገር ብለውበት የመጨረሻን ጥያቄ ይኖረኛል። ወደዛ እንሄዳለን። አዎ ቅድም ያልኩ ምንድነው ስኳድ አሁን ሀገራዊ ጥላቻን በዓለም ላይ ያለው በነገራችን ላይ አካሄዶች፣ አሰራሮች እነዚህ ሀገር አጥፊዎች፣ ሀገር አፍራሾች እነዚህ የህግ ባለቤትን እኛ ነን ፊት አውራሪ የሚሉ ሰዎች በሙሉ ነውረኞች ያንን ነውራቸውን መሸፈኛውንም ምን ማላቸውን ሁሉ አዘጋጅተው ነው የሚመጡትና እዚህ ሀገር ላይ ያሉ ለሽብር የተመለመሉ ሰዎች በሙሉ በተመሳሳይ ስኳድ በተመሳሳይ አካሄድ ነው የሚሄዱ። ኢንቨስተራቸው ምናቸውም አንድ አይነት ነው። አሁን እዛ ጋር የሆነ ቦታ ላይ ሲደምቅ የሆነ ቦታ ጸጥ ይላል። እነሱ ያን ነገር ስለሚመሩት ይሄን ማወቅ ነው። ከዛ በተጨማሪ እነዚህ የገቡ ልጆች ደግሞ መጀመሪያ የትምህርት እድል ተብለው ውጭ ሀገር ልትሄዱ ተብለው ወይ እንደዛ እየተባሉ ነው ወይም ከስደተኞች ካምፕ ነው የሚመለመሉት። እነዚህ በተለያየ ቦታ ላይ ሀገራቸውን እየገደሉ እንዲሞቱ የታዘዘባቸው ልጆች እነሱን ራሱ ነፃ የማውጣት ስራ መስራት ይኖርብናል ብዬ ነው የማምነው። ምክንያቱም መሪዎች ተዋቸው እነሱ አላቸው እንዳልኩ መሀል ላይ ያሉት ግን ሂድ ተሰለብ ሂድ ምታ ሂድ እንዳርግ እየተባሉ የሚታዘዙት ወደፊትም ወደ ኋላም መውጫቸው በጣም በጭንቅ ላይ ያሉ ናቸው። ብዙ ቦታዎች ላይ እኔ ሳይ ብዙ ሰዎች ይመታሉ። እንደዚህ ሀሳብ የሚሰጡ ሰዎች አንድ አይነት መሆኑን የምታየው ከወያኔ ጋር ስትመጣ ማን የምትባለው ቦታ ናት እቺ አራት መስቀለኛ መንገዷ ወልዳ አጠገብ ያለችው ማለት ነው።
እሷ ቦታ ላይ ከመጡ በኋላ አዝመራ እያጨዱ ምናምን ሲሄዱ ለምንድነው እንደዚህ የምናደርገው የሚሉ ሰዎች ሰብስበው እነሱንም ገለው ሌሎችን በዛ ሾክ እንዲያደርጉና እንዲታዘዙ የተደረጉበት ታሪክ አለ። ከ200 በላይ ሰዎች ነው ተገደሉ የሚል መረጃ ነበር በወቅቱ ማለት ነው። እና እዚህም ጋር አንድ ሰውም ቢሲል በቃ ይመታል። በሶማሌ ክልል ላይ ሄዶ ለትምህርት ነው ያሉት ሳውዲ ሄደ የቁርአን ምናምን እንደዚህ ትሆናል አሉኝ ነው የሚል አንዱ ያለ ሻባብ የተማረከለ ሲናገር፣ ከዛ በኋላ ከቦታ እየራኩ ሲሄድ የነሱም ጸባይ እየተቀየረ ሄደ ይላል። በቃ ማንገራገር ባክ ትሄዳለህ እያሉ እያንገራገሩ በቃ ወሰዱኝ፣ የሚፈልጉበት ቦታ ወሰዱ። ከዛ በኋላ እኔ ምንም ማድረግ አልችልም፣ መናገሩ ላይ አይችልም በቃ። እና እንደዛ እየሆነ እያለ ሲመጣ አጋጣሚ ሳይል ተኩስ ምን ሳይል ድንገት ተያዙና ተማረኩ። በአልሻባብ በዚህ ገብቶ የነበረው ጊዜ ማለት ነው። እና የምናየው ምንድነው ልጆች በዛ መልኩ ተታለው ይሄዱ፣ ተቀስቅሰው አማላይ ነገር ተነግሯቸው ይሄዱ፣ ተጠልፈው ይሄዱ ምን ያሉ ብዙ ልጆች አሉ። ከስደተኞች ካምፕ ላይ ያሉ ሰዎች እኮ በነጻነት እንዳይንቀሳቀሱ የሚባሉ ያ እነሱን ባሰራው ህልውናቸው ሞታቸውን መዳናቸውን በዛ ሰው ሲሞቱም ይኸው ሞቱ ብሎ ፎቶቸውን ይሸጣል። ሲኖርም ደግሞ እሱ ያላቸውን ነገር ተልኮ እንዲፈጽሙለት የሚደረግ ነው። እነ መስከረም አበራ እዚህ ደብረ ብርሃን ላይ የነበረው ላይ የሚመለምሉበት የነበረውን አይተናል። ይሄ እንግዲህ ከሆነ በኋላ ነው። እኛ ከሆነ በኋላ እንኳን አለመማራችን ነዶኝ ነው አሁን የደገምኩት እንጂ ሰው ቀድሞ መረጃ አግኝቶ ቀድሞ በስሚ እንዲም ሊሆን ይችላል ብሎ ከታሪክ ተምሮ ሰው ራሱን ይጠብቅ ነበር። እኛ ከራሳችን ላይ ከደረሰብን መከራ መማር አልቻልንምና ልንማር ይገባል። እዛ ተቀምጦ እዚያ አዲስ አበባ የቀን ስራ የሚሰራውን አማራ የሆነ ሁሉ ለኔ ይሰራል ብሎ የቀን ስራ ሰርቶ እንዳይበላ ማድረግ፣ በሽታውን መበከል፣ እዚህ ላለው ለዳው ሰርቶ ለሚያድረው ልጅ ሁሉ መበከልና እነሱ ሁሉ እንዲታሰሩ ማድረግ ይሄ ነው ወይስ እነዛዎች? እና እኔ ከቻል እንደነዛ አይነት ስሜት ያላቸውን እንትኖች በምንችለው አቅም ከቻል እርምጃ መውሰድ እነዛን ሰዎች ወይም አለመቀበል፣ እርምጃ ሲባል ወይ መምታት ወይ ምናምን አለ። እነዚህን በመተው እነዚህን ባለማዳመጥ እነዚህን በማግለል ብቻ የሚጠፉ ናቸው እስከ በሽታቸው። ልክ እንደ ኮሮና አፍን ሸፍኖ እጅንም በጓንት እንደምንለው በሽታቸው እንዳይበክለን ከወንድማችን ጋር ከሀገራችን ጋር ከህዝባችን ጋር በየትኛውም ላይ አክሳሪ በሆነ ነገር ላይ ጠፍተን እንዳንጠፋ በጣም ከልብ ነው የማመሰግነው። እንደ መጨረሻ ዛሬ በነገራችን ላይ ጉባለሽ ኢትዮጵያ ለማስተዋወቅ ነው ይዤ የመጣሁት እንጂ ይህን ሁሉ እንናገራለን ብዬ አላሰብኩም። ግን ከተገናኘን እንዳው ትንሽ እንደ ሆዳችን እናውጋ በሚል እንዳው አጠቃላይ ምስል እንዲሰጡንም እንግዲህ ማን ይናገር የነበረ ስለተባባልን ነውና የመጨረሻ ሀሳብ እንዲሰጡ የፈለኩት የተለያዩ ሚዲያዎችን ይከታተላሉ በጣምና በዚህ ላይ የማጠቃለያ ሀሳቦትን ይስጡና እንደ ሚዲያንም በተመለከተ እንዴት ነው መታየት ያለበት? ሚዲያ ምሽስ ያስተምራል፣ መረጃ ይሰጣል፣ ያስተምራል፣ ማህበረሰብ ይቀርጻልና ከዛ አኳያ ምን ታዘቡ ሚዲያዎች አካባቢ የሚለውን እንደው በትዝብቶት እንዴ። እሺ እንግዲህ አመሰግናለሁ። ለማንኛውም ሚዲያ እንግዲህ ከባለሚዲያዎች ቢጀምር ባለሚዲያዎች ትልቅነትን በማሰብ ይሁን ትልቅነትን አስተማሪነትን ለማዳን ለመጥቀም ለማንቃት ሰዎችን ለመቀስቀስ ተጠቃሚ ለማድረግና በፖዚቲቭ እንትኑ በቃ የሆነ ሰዎችን ዘመኑ ከሚበጀው ቴክኖሎጂ ጋር በማድረስ ሰዎች በቻሉት አቅም ራሳቸውን ነቅተው እንዲጠብቁ እንዲጠቀሙ እንዲጠቃቀሙ የሚያስችሉ ዘገባዎች ላይ ትኩረት መስጠት፣ አስተዋይ መሆን፣ አንድ ነገር ከምንናገረው ይልቅ ባንናገረው የሚጠቅም ከሆነ አለመናገር፣ ተናግረነው ደግሞ የሚመጣውንም ጥፋት እንደዚሁ ጥቅም ላይ እንደምንመሰጋገን ሁሉ ጥፋት ቢመጣም ደግሞ መጠየቅ፣ ይህንን ሁሉ የኃላፊነት ስሜት በኃላፊነት በተሞላበት ስሜት ዘገባዎችን ያሟላ እንዲሆን ሚዲያዎች ሁሉ ይህንን አይነት ባህሪ ቢላበሱ በኃላፊነት ስሜት እኔ ብሆን እኔ ልጅ ላይ እንዳይሆን ምናምን ነገ እንዲሁ መመስገንን እንጂ መወቀስን መረገምን የማያመጡ ስራዎችን ለመስራት ባለሚዲያዎች በሙሉ ሊተጉ ሊያስቡ ይገባል እላለሁ በግሌ። አውዲያንሱ ወይም ደግሞ አድማጭ ተመልካች ደግሞ መርጦ መጠቀም። የተገኘ ሁሉ አይበላም፣ የታየ ሁሉ የተገኘ ሁሉ አይበላም። እንዴ ለኔ ምን ያስፈልገኛል? በእድሜ ባለሁበት ጧት ሲሆን ጧት ሲሆን መዝሙር አለ፣ ልክ የጸሎት እንትኖች አሉ። ማታ ሲሆን ደግሞ እንደዚህ ሊሆን ይችላል። ስለዚህ በሆነ ወቅት ላይ ሊያስፈልገን የሚችለውን አይነት እንጂ ሁልጊዜ መጥፎ ነገር ሰው ራሱን ከመገበ ትልቁን አእምሮውን፣ ቀልቡን፣ ህሊናውን በመጥፎ ካቆሸሸ ያ ሰው ሰማያዊም ምድራዊ ህይወቱ ሊበላሽበት ስለሚችል መርጦ በመስማት የተሳሳተ ጋዜጠኛ ወይ ባለሚዲያ እንኳን ቢሆን መመለስ ሁሉ ስለሚያስችል ትልቅነትም ማለት አድማጭ ተመልካች
ትልቅ ሆኖ ነገሮችን እየለካ ይሄን ከምን አንጻር ይሄን እንዴት ለማን በምን የሚሉ ነገሮችን በማድረግ በጣም በጥንቃቄ ሊያደምጥ ይገባል። በተለይ አንዱ ቢያጠፋ ከሆነ ሁለታችንም አጥፍተን ነው አውዲያንሱም ጋዜጠኛውም ላይ ነገሮች በሁለቱም ላይ በጥፋት ስለሄዱ እንጂ እኮ አንዱን ጋይድ ያደርገው ነበር። ጋዜጠኛው ወይም ሚዲያ ላይ ያለው በሙሉ በኃላፊነት ቢናገር ህዝቡን ወደ ጥሩ ማምጣት ይችላል። ወይም ህዝብ ወይም አድማጭ ተመልካቹ ደግሞ መጥፎውን ባይሰማ ጥሩ ወደ መስራት ሰውን መመለስ ይችል ነበር። ስለዚህ ሁልጊዜም እንደዚህ አይነት የገዥነት፣ የአሸናፊነት፣ የትልቅነት፣ የለኪነት፣ የአስተካካይነት እንጂ ሰዎች እንደው በሰበሩት አብረን ባንሄድ ላለው ትልቅነታችንን በጣም በእውነት በጣም ከልብ ነው የማመሰግነው። እግዚአብሔር ያክብርልኝ ይላለሁ። ክቡራና ክቡራት ሰላማችሁ ይብዛ። ይህ የተወዳጅ እንግዳ መርሃ ግብራችን ነው። የተመለከትነው ጉባለች ኢትዮጵያ አቶ ስለሺ ቢተው ጉባለች ኢትዮጵያ ብለን ስለምናውቃቸው ነው። እንግዲህ የነበረው ቆይታ ይህንን ይመስላል። ከመውጣታችሁ በፊት ሁላችሁም ላይክ ማድረጋችሁን አትርሱ። እነዚህ መልእክቶቻችን ለብዙዎች እንዲደርሱና እንዲደመጡ ማለት ነው። ትውልዱን የሚያስተምሩ ነገሮችን ለማስተላለፍ ሞክረናል። በቀጣዩ ሳምንት ከሌላ ተወዳጅ እንግዳ ጋራ እንመጣለን። እስከዚያው መልካም ቆዩ።